ኡስታዝ አቡበከር አህመድና ወንድም ካሊድ ፋውንዴሽን ማስተር አብነትን ጎብኝተዋል። ታዋቂው ዳኢና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከወንድም ካሊድ ፋውንዴሽን ጋር በመሆን ወንድማችንን ማስተር አብነትን በሆስፒታል ተገኝተው ጠይቀውታል። በጉብኝታቸው ወቅት ለወንድማችን ማስተር አብነት ያላቸውን አጋርነት የገለጹ ሲሆን የሚገኝበት የጤና ሁኔታ ፈጥኖ እንዲሻሻልና ወደ ቀድሞ ጤንነቱ እንዲመለስ ልባዊ ዱዓ አድርገውለታል። ይህ አጋርነት በማህበረሰባችን ዘንድ ያለውን የእርስ በርስ መተሳሰብና ወንድማማችነት በድጋሜ ያሳየ ተግባር ሆኗል። ከዚህ በፊት እንግዲህ ሌሎችም እንደዚሁ በርካታ ሰዎች እየሄዱ ማስተር አብነትን እየጠየቁት ይገኛሉ። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ መቆየታቸው ይታወቃል። እንግዲህ እሱ በተኛበት ሆስፒታል ተገኝተውም ስለ ቀጣይ ሕክምና ምክረ ሀሳብ እንዲያቀርቡ ተጋብዘው ነበረ። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መምከራቸውም እንደዚሁ የሚታወስ ነው። ፕሮፌሰሩን ስለ ጉብኝታቸው ማስተር አብነትን ስላበረታቱትና ስለ አቅጣጫ አመልካች ሀሳባቸው ብዙዎች እንግዲህ አመስግነዋቸዋል። የማስተር አብነት ስራን እንግዲህ እየተከተሉ የሚሰሩ አሁን ላይ ብዙ ወዳጆች እንዳሉ ይታወቃል። ይሁንና መንግስት ከሰሞኑ አንድ መግለጫ አውጥቷል። ይህም መግለጫ እንግዲህ በማህበራዊ ሚዲያ እርዳታ የሚያሰባስቡ ከድርጊታቸው እንዲታቀቡ ነው መግለጫ የሰጠው። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም እንደተናገሩት ህወሓት ዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድተዋል። የህወሓት ቡድን በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ነው ሲሉ ተናግረዋል። በሌላ በኩል ኮሚሽነሩ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላይ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባቸውም አሳስበዋል። የአግማስ ኢትዮጵያና የአቶ ወርቁ አይተነውን ጉዳይ በዚህ ስር የሚካተት ነው። እንግዲህ ከሰሞኑ አግማስ አልቀበልም ካለ በኋላ በምላሹ ደግሞ ወርቁ አይተነው ለፖለቲካ ሳይሆን ለወገኖች ነው የለገስኩት ማለታቸው ይታወሳል። ለተፈናቃዮቹ ቃል የገቡትን 15 ሚሊዮን ብር ሳይሰረዝ በሌላ መንገድ ለተረጂዎች እንደሚደርስም አስታውቀዋል። አግማስ ኢትዮጵያ ለፖለቲካ ፍጆታ ነው በሚል የገንዘብ ድጋፉን እንደማይቀበል ገልጾ ነበር። የአቶ ወርቁ ምላሽም ለፖለቲካ ማዋል ብፈልግ ሺህ መንገዶች አሉ፣ እኔ ግን ተፈናቅሎ ፍዳውን የሚበላውን የአማራ ህዝብ ለፖለቲካ ጥቅም የማውል ተራ ሰው አይደለሁም ሲሉ ነው ምላሻቸውን የሰጡት። እንግዲህ ቃል የተገባው 15 ሚሊዮን ብር በሌላ አማራጭ ለደብረ ብርሃን ተፈናቃዮች ይደርሳል ሲሉም መልእክታቸውን አስተላልፈዋል ማለት ነው። ዞሮ ዞሮ አሁን ላይ መንግስት ባወጣው አቋም መሰረት ምንም አይነት እርዳታ ማሰባሰብ እንደሌለና ለጊዜው እንደቆመ ነው ማወቅ የቻልነው።